ይህ የኢትዮፊደል.com የመዝናኛ ድረገጽ ዝግጅታችን ነው። ሙዚቃ፣ ስነ ግጥም፣ ቃለ ምልልሶችና አጫጭር የመዝናኛ ዝግጅቶችን እናቀርብላችኋለን። እንዲሁም በኢሚግሬሽን፣ ጤናና ሌሎች ማህበራዊ ጉዳዮች ላይ ያተኮሩ ዝግጅቶች ይኖሩናል። ኢትዮፊደል.com የተለያዩ እንግዶችን በማቅረብ የሁለተኛ ሲዝን 4ኛ ፕሮግራም ላይ ደርሰናል። ካናዳ ቶሮንቶ መጥቶ የነበረውን ታዋቂውን ኢትዮጵያዊ ድምጻዊ ጃሉድን ነው በዚህ ዝግጅት እንግዳ ያደረግነው። የቶሮንቶ ኮንሰርቱንና የሙዚቃ ስራውን የሚዳስስ ቃለ ምልልስ አድርገንለታል። እንጋብዛችሁ። እንደምናችሁ። ይህ የኢትዮፊደል.com ዝግጅት ነው። ምን እንደሚሉኝ አላቅም። ምንድነው? እሺ ጃሉድ በጣም እናመሰግናለን ለቃለ ምልልሱም ስለተባበርከን። ቶሮንቶ ነው የምንገኘው። ስለ ቶሮንቶ ኮንሰርት እስቲ ያጫውተን። ያምራል። አሜሪካን እንደገባሁኝ ዲሲ ኤኮ ስቴጅ ላይ ያቀረብኩት ዝግጅት በአንደኛና ይሄኛው ደግሞ በሚቀጥለው በሁለተኛ ደረጃ ከዛ መሃል ላይ በሁለቱም መካከል ብዙ ዝግጅቶች አዘጋጅቻለሁ። አፍሪካ ሄጃለሁ፣ አውሮፓ ሄጃለሁ። በጣም እንትን ይላል። እዚህ ግን በጣም ያምራል። ብቻዬን ነው መድረክ ላይ የቀረብኩት። እንዳያችሁት አጃቢም አጋጣሚ አልተመቻቹም። አሜሪካን ውስጥ ነበሩ አጃቢዎቼ፣ ሊመጡ አልቻሉም። ነገር ግን የራሴን እንደምንም ብዬ ህዝብ ተጫውቶ አብሮኛ ጫውተውን ተለያይተናል። ስለዚህ እንደውም ከኤኮ ስቴጅ በላይ ቶሮንቶ ዝግጅት በጣም ያምራል። ምርቃት ይያልክ መጨመራቸው ነገሮች ነበሩ ያቀረብከው ኮንሰርት ላይ ማለት ነው። ምንድነው የመረክልን? ሽክ ብለሽ ነይ፣ ደጌታ ጓደኞቼ፣ አደራ ማስተዋል፣ እነዚህ ጨዋታዎች እኔ እንጃ በሌሎች ሙዚቀኞች ዘንድ በአልበም ደረጃ ጠብቀው ደብቀው የሚያወጡት ነው። እኔ ግን ለእናንተ ልደብቀው አልቻልኩም። ለእናንተ ብዬ የለቀኩት ምርቃቶች ናቸው። ያቺን ነገር አልባም ስትሰራ ስሙን ያቺን ነገር ነው ያልከው። ያቺ ሙዚቃ በተለይ ብዙ ሰዎችን አነጋግራለችና ስለሷም ብትነግረን እስቲ። ያቺን ነገር ማለት ያው ራሷ ያቺን ነገር ናት። እንደው ነገሩ ቢያስቸግር እንዳትረሳ ያቺን ነገር ወዲም ወዲያ ትራሱም ስር አንድ ሁለት አስቀምጥ ያቺን ነገር እልህ ያዘኝ መተኛት አቃተኝ። ቀን ሊመጣ ነው አሁን ጧት አልፎ ለኪስ አትከብዳት ታስቸግር እንደው ብትያዝ ያቺ ነገር ላለመክሰር ላለመደናገር ሁሉ ጊዜ አስታውስ ያቺን ነገር በዛች ቀን እስከ 8 ሰዓት ባለችው ሰዓት ውስጥ ያስኳት። ወዲያው ተነሳን ምግብ አመጣን ታረቅኳቸው። ምክንያቱም ገንዘብ ተከፈለኝ። ያቺን ነገር የሆነ አንድ ነገር ግማሹን ተከፈለኝ። ስለዚህ ከነሱ ገንዘብ አልፈልግም። ተፈጥሮ ከከፈለኝ በቃኝ። ወዲያው ያስኩት። ከዛ በኋላ በ6 ወር ጎኖቹም ማታ ከመጋደሚያው ሲወርዱ ላፍታ ወሳኝ ነው ለጸዳ ዘር ከራስ ገማኖር ያቺን ነገር እንደገና ደግሞ ጠነከረብኝ። ቀለበት ሰር ማለት ነው። ያው ጎኖቹም ማታ ከመጋደሚያው ሲወርዱ ላፍታ ከፈጣሪ ጋር የመጣቃል ነው ይሄ። ይህ ማለት ጎኖቻችሁ ከመጋደሚያ ሆነውኛ መድረስ አንችልም ወይ የሚል ቃል ነው ማለት ሞትን ማምጣት አንችልም ወይ
ግን እንደናንተ አይደለንም እኛ ቸርነን ይላል እሱ ብቻውን አይጠራም ደግሞ የዋህ የሆኑትን በጠቅላላ ይዞ ነው የሚናገረው እና ይሄንን እንትን ሲያደርግ 6 ወር ፈጀብኝ ከዛ በኋላ ለከዲጄ ዮዮ ጋር ያቺን ነገር አወጣ እኔ አልበሙ ርዕስ እንዲሆን አልፈለኩም የነጻነት መዝሙር ነበር የፈለኩት ሲያዩኝ እነታደለ ሮባ የገጠር ልጅ ሆንኩባቸው እና የገጠር ልጅ ካላረካሉ በቃ የገጠር ልጅ እና ያቺን ነገር ያቺን ነገር አልበምን ከሰራህ በኋላ አዲስ የሰራው ሙዚቃ አለ አው የሰርግ ሙዚቃ ለቅቄያለሁ ጎሺ ልጆች አጀባጀብ የሰርጉ ቤተሰብ ቻብቻብ በደንብ አጨብጭብ እንደባክሉ ወግደንብ ሙሽራው እንደተቃቀፉ ያውናት እንደ አብርሃምና ሳራ የሚወዱት ይሁንላት የወይና ባባዬ ይውና ከዛ በፊት ደግሞ ባቲ የሚል ጨዋታ ለቅቄያለሁ ሌላ ምን አለ በቃ ብዙ አሁን ከዛ እንደገና ደግሞ ህዝብ ውስጥ እየገባ ያለ የምርጦች ምርጥ የሚል ጨዋታ አለ እሱን ለቅቄያለሁ በህዝብ ዘንድ ግን በአበጋዙ ክብረ ወርቅ ሹታ በሙሉ ላይቭ ቤዝ ለብቻው ገብቶ ድራም ለብቻው ገብቶ ምናምን የተለቀቀ ሙዚቃ አለ አሁን የተጫወትኩላችሁ እሱን ነው ጃሉድ የሚለው ስም እንግዲህ ብዙ ጊዜ ተጠይቀሃል ከዚህ በፊትም ተጠይቅ ጃሉድ ማለት ሁሉን የሚችል ነው ብለህናልና ካንተ ህይወት ጋር የሚገናኘው እንዴት ነው እኔ ሁሉን ያለሁ እና ትክክል ነው እኔ የስሜን ትርጉም ከማወቄ በፊት ነው ትርጉሙን የፈጸምኩት ከዛ በኋላ አባቴን ስጠይቀው እኔ ማቀው ነገር የለም ራዲዮን ላይ ሰማሁትና ደሳለኝ ካንተ በፊት 3 ልጆች ሞተውብኛል የመጀመሪያው ልጅ ወንድ ልጅ ነበረ ግን አለቀስኩኝ ወንድ ልጅ አይቸው ሳጣው ትንሽ እንባ ተሰማኝ ከዛ በኋላ ሁለተኛዋ ሴት ልጅ ናት በጣም ቆንጆ ናት ግን ለእናቴን አስለቅሷል ሶስተኛው ግን ሁለታችንም ሳናየው ከሆድ ነው የወጣው አንተ አራተኛው ግን መጣ ስትመጣ አንተ ስትወለድ በሬዲዮን ጃሉድ የሚል ድምጽ ሰማሁኝ ይሄ ልጅ እሱ ነው ብያልኩኝ አለኝ እኔ ግን ጃ ተብሎ አሁን ሉድ ከእንደገና ሁለቱ ተነጣጥለው ጃ የሚለው ነገር ሙዚቃ ውስጥ ከተኛል ሉድ ደግሞ ምን እንደሆነ አላቅም ሲጠቃለሉ ግን ያው ሁሉን መቻል እኔ ተመችቶኛል በጣም ወንጀል ጥቁር አንበሳ ብላክ ላይን የወንዶችና ሴቶች የውበት ሳሎን ለረጅም ዓመታት የዘለቀ ደንበኞችን የሚያረካ አገልግሎት በቶሮንቶ ብሉርና ዋሽንግተን ላይ እየሰጠ ነው ግሩም የፀጉር ስራ ፈጣንና ማራኪ መስተንግዶ ዘመናዊ የፀጉር ስራ መሳሪያዎች የፀጉሮን ውበትና ጤንነት መጠበቂያ ቅባቶችን በተመጣጣኝ ዋጋ እነዚህን ሁሉ በአንድ የሚያገኙት ጥቁር አንበሳ ብላክ ላይን የውበት ሳሎን ነው ደንበኞችን የበለጠ ለማሳመር የጥቁር አንበሳ ውበት ሳሎን ባለሙያዎች ከሰኞ እስከ ቅዳሜ ይሰራሉ ወደ ጥቁር አንበሳ የውበት ሳሎን ይምጡ ውበትና በራስ መተማመንን ደርበው ይውጡ ብላክ ላይን የውበት ሳሎን በ647 893 2208 ማይክን ያነጋግሩ ጥቁር አንበሳ የውበት ሳሎን እንግዲህ ከስምህም ውጪ ሌላ በተለያዩ ሙዚቃዎች ስራዎች ላይ የምትጠቀመው የአማርኛ አክሰንት ኢትዮጵያዊ አይደለም ጃማይካዊ ነው የተለያዩ ነገሮች አሉና ኢትዮጵያዊ ጃማይካዊ ለመሆን ምንድነው ማረጋገጫው ያው ኢትዮጵያዊነት አሁንም የለበስኩት ልብስ ያደረኩት ጫማ እባካችሁ ምንም ንጹህ እንደው ምን እንጃ እንደኔ አይነት ኢትዮጵያዊ በማጣቴ ብቻዬን ቤት ውስጥ ነው ሙለው የሙዚቃ ጉዞ ምን ይመስላል መጀመሪያውን ዜማ አንጎራጉረ ዘፋኝ መሆንን ካወቅበት ጊዜ እስካሁን በጣም ታዋቂ እስካሁንበት ጊዜ ያለው ጉዞ ምንድነው ላንተ የሚሰጠሰው እርግጠኛ ነበርኩ 8 አመት ጻል ልጅ ሆኜ
ይሄንን ቦታ እርግጠኛ ነበር ማለት ይሄንን ቦታ ሳይሆን ነገ ከነጎዳ የምደርስበት ያ ትልቁ ዓለም አቀፉን ደረጃ እርግጠኛ ነበርኩ ይህ ፍንጩ አሁን ዛሬ ያለሁበት ፍንጭ እዛ ጋር የምደርስበት መንገዱን የጠረገልኝ ይህ ፍንጭ አሁንም የባሰ ጥፍ ድርብ እርግጠኛ እንደሆነ አድርጎኛል እስኪ በዚያ 8 አመት ውሃ ስጪኝና ግጥም እንዲመታ ትንሽ ከጣባሏም ጨመራ ድርጊና 8 አመት ስለሆንኩኝ ግን መስፈን ስለምፈልግ የገጠምኩት ግጥም ነው ዛሬ ግን ከብዙ አመት በኋላ ምጽፋቸው ግጥሞች የኔን እኔ ካፈርኩበት ለሰዎች አላወጣው እውነቴን እኔን ደስ የሚለኝና እኔ እርግጠኛ ሆንኩበትን ለእናንተ ልካለሁ ነገ ወደ ዓለም አቀፍ ደርሳለሁ የሚል ግምት አለኝ አሁን እንግዲህ ከትልልቅ የዓለም አቀፍ የሬጌ አልበም የሚያሳትሙ ድርጅቶች ጋር ግንኙነት ለማድረግ ምናምን ሩጫ ላይ ነኝ ሁለተኛው አልበሜ ኢትዮጵያ ውስጥ ብቻ ሳይሆን በሁሉም ዓለም ውስጥ እንዲዳረስ ብዙ ጃማይካኖች አመሰገኑኝ ይህ ሰው ሙዚቃን አግኝቶታል አሉ እኔ እንዳገኘሁት ባቀም ከነሱ መጠብቀው ነገር ነበር ከህዝብ መጠብቀው ነገር ነው እኔ እንደዛ ባልጠብቅም ኪነ ጥበብ ግን እዚህ ድረስ ካደረሰችኝ በቃኝ 8 አመት ጀምሮ እንግዲህ የተጫወትከው ሙዚቃ ለዛሬ ታዋቂነት ማብቅቷል ከዛም ውጪ እንግዲህ የጀመርከው በተለየ ስልት ቢሆንም ሬጌ ነው ተጫወተው በብዛት በአገራችን ቀደም ባሉት ሙዚቃዎች ውስጥ ሬጌ የተለመደ ነገር አልነበረም አሁን ግን ሙሉ አልበም እስከማውጣት እየደረሳችሁ ነው አርቲስቶቻችንና ለምንድን ነው ሬጌን የመረጥከው ከዚህ በፊት ሰዎች የሚወዱትን ወድ ነበር ግን ሰዎች የሚወዱትን የወደድኩበት ምክንያቱን አላቆም ምክንያቱም መታወቅ ስለምፈልግ ነው ለመታወቅ ብዬ ሰዎች የወደዱት ጋር ሲሄድ ከጊዜ በኋላ ነው ገባኝ እኔ ልቤን ንጹህ ናት ልቤን ከተላታለሁ ትንሽ ነገር ሲነካት አይመቸኝም ሌሎቹ አጥንት ስላላቸው ይችላሉ እሷ ግን ስለሆነች ወዳታለሁ እና መልክቶቻቸው በተቀላላ ሴትን ይመለከታል መልክቶቻቸው በተቀላላ ፖለቲካን ይመለከታል ምናምን ከዛ በኋላ ሬጌን ግን ሳየው በጣም ያምራል 10 አመት ፈጀብኝ ለሬጌ የሚመቹን ግጥሞችን ለመግጠም አሁን እንደ ውጪዎቹ እንደ አሜሪካን እና እንደ ሌሎቹ ሌላ አይነት ነገር ሳልቀላቀል ኢትዮጵያ ባህሏን ተከትላ ኢትዮጵያ ስነ ስርዓቷን ይዛ ኢትዮጵያ ከነቋንቋውና ኢትዮጵያ ምንንም ነገር ሳትከተል የጥንቷን ለማግኘት 10 አመት ፈጀብኝ በጣም ተጎሳቆልኩ ነገር ግን አገኘሁት ሬጌ ለመስፈን የቻልኩበት ምክንያት የሬጌ ለብዙ ግጥሞች ጽፌ ለሬጌ አይሆንም አንቺ ልጅ ነይማ ሌላ ቢት ነው ምንም ያህል እንኳን አገራችን ውስጥ የተለመደ ችክችካ ቢት ቢሆንና እባክህ ብለውኝ ካሙዙና ታደለ ሮባ ለምነው ቢያስገቡትም እኔ አንቺ ልጅን አልፈለኩትም ምክንያቱም ከሬጌ ውጪ ነው ሁሉም እንደዛ ናቸው አስታርቆኝ አሳበላሻለው ሆዴ መላመላ ምናምን ናቸው ሁሉም እኔ አልፈለኩትም ያን ነገር አይቼ 10 አመት ሙሉ ለሬጌ የሚገባውን ግጥም ስፈልግ አገኘሁት የነጻነት መዝሙር ዘመርኩኝ አሻበል በተለይ የርግባ ሞራ እንደው ዘራፊው እነዚህ በአብዛኛው ህዝብ ዘንድ ኦሬዲ የተለመዱ ዜማዎች ናቸውና እነሱን ለማካተትስ እንዴት ነው ያሰብከው እነዚህ ካጋጣሚ ከጊዜ በኋላ የመጡ ናቸው ለምሳሌ የርግባ ሞራን ስፈልግ ብዙ አይነት ሪትሞች አሉ አሁን ዘራፊ ዋንስ ዘፍነው ደሞ ባይኔ ዋና ለኢንክል ካይ ዳሻይኔ ባይ ኢንሚናመደው ባዳ ኢንሚናመደው ኢንሚናመና ኢንማነው ኢንማናመና ሞደም እንደው ዘራፊ ከጎንደር ያገኘሁት ሐሳብ ነው እንደው ዘራፊው ትንሽ ግጥሙ ካሻጋው ሰባይ ለሚያልፈው ባክብሮት ኢነመናመደው ናኒ ሚናማና
ሐሳቡን አገኘሁት ግን በቴምፖ ውስጥ በስቴፐርስ ቢት ቴምፖ ውስጥ አስገብቼ ሂሳቡን እንዴት መምጣት እንዳለበት ጠይቆኛል ጭንቅላት አምጣ ብሎኛል እኔ ጭንቅላቴ ለሙዚቃ ተሰርቋልና ሰዎች ይሰርቁኛል ሙዚቃ ውስጥ ከገባው ግን ማንንም አይሰርቀኝም መድረክ ላይ ታችሁኛል ግን ከመድረክ ስወርድ ሁሉም ይሰርቀኛል እና አያገባኝም እንደ አይነት ችግር አለብኝ ይርግባ አሁን ስቴፐርስ ከዛ በኋላ ይርግባ ሞራ ደግሞ ሶሚሶማ ሬጌ ይባላል ሶሚሶማ ማለት ጃኬት ያውለበለብክ ሶሚሶማ ያደረከው የምትጫወተው ጨዋታ ነው አሜሪካን ውስጥ መፈለግ አልችልም ኢትዮጵያ ውስጥ ነው መፈለግ ያለብኝ ስፈልግ የአሸናፊነትን ድምጽ ነው እስካሁን ሄድኩት ሄጄ የርግባ ሞራ የሚለውን መጣልኝ የርግባ ሞራ ከወንድሜ ጋር ሶሚሶማ ሆነብኝ እንዴት ልጀምረው ገብቷል እምልህ እንዴት ብዬ ላምጣው ከላይ ቀጥሎ ደግሞ ሁለተኛ ሶስተኛ የርግብ ጋር እንዴት ብዬ ልድረስ እሱን ትንሽ 3 አመት ከመናምን ወር ፈጀብኝ እሱን አገኘሁት ሶሚሶማ ሬጌን ሚሊዮን በዛ ስፈላ እንትን ሳደርግ ነው ያገኘሁት እና ለሶሚሶማ ሬጌ የሚሆን ነገር ስፈልግ ያገኘሁት ጨዋታ ነው ረጃጅም ናቸው በቀላሉ አድነዋል ብርሃኑ ቦጋለ በቀይ መስመር ተቀይሮ ለገባው አዲስ ህንጻ ግሩም ኳስ ሰላዲን አዳነ ሰላዲን ሁለተኛው ጎል አስቆጠረ የአፍሪካ ዋንጫ ጉዞ በዚህ ሁኔታ ሊሳካ ይችላል አዲስ አበባ ስታዲየም በተመልካቾች ምን ይሰማል ግን አሁን በተለይ ኢትዮጵያ ብሔራዊ እግር ኳስ ቡድንም ሲያሸንፍ ሌሎችም አትሌቶቻችን ሌሎችም ሲያሸንፉ ብዙ ጊዜ እንጠቀምበታለን አሁን አንተ ምን ይፈጥርባል ምን አይነት እኔ ምንም አላሰብኩትም የኢትዮጵያ ብሔራዊ ቡድን አፍሪካ ዋንጫ አልፎ እዛ ጋር ይጫወታል ለዓለም ዋንጫ አልፎ እዛ ጋር ይገባል አና አላቃቸው ነገር ግን አሁን ናዳነን እነ ሳላሁዲን ምናምን በጣም አሁን በቀደምለት ጎል ያገባ በጠቅላላ እነ ሰውነት ቢሻውን ሳይቀር በጣም ወዳቸዋለሁ ምክንያቱም ገጠመኙ ለኔ ደስታን ፈጠረ አሁን ልቤ ናቸው የሙዚቃ ጉዞ 10 አመት ሞልቶታል ብለናልና በዚህ 10 አመት ውስጥ ምንድነው ተማርኩ የምትለው ነገር ፈጠራችሁ አሁንም ፈሪሃ እግዚአብሔርን ለክብድ ብሎ ቁጭ አለ ነገር ግን ስሞት ጠይቀኝ ነፃነቴን አትንካብኝ ብዬ ከፈጣሪ ጋር ትንሽ እንትን አደርጋለሁ ዝምተኛ ነህ እንዴ አሁን ሰዎች ይናገሩና ያናገሩን ጀመረ በፊት ሰዎች ዝም ብሎኝ ይሄዱ ነበር ይሄ እብድ ነው ተውት ይሄ ዝም ብሎ ራሱን የጣለ ነው ዝም ብሎ ማንንም ሳይዞ ሰማይ ላይ ወጥቷል ማንንም ያላደረገውን ዝም ብሎ ይዳፈራል ምናምን ይሉኝ ነበር አሁን ደግሞ ሆንኩ በኋላ ደግሞ እንደገና ሰዎች ተመልሰው ሌላ ነገር ስለዚህ ባጭሩ የህይወት መመሪያ ምንድነው ያው ኪነ ጥበብ ነው ኪነ ጥበብ የመጀመሪያ ኮንሰርት ላፍቶ ነበር ያደረከው በጣም ብዙ ሰው ነበርና ምንድነው የተሰማኝ ዛንካ እኔ ምንም አልተሰማኝም አሁን እምላችሁ ገና እያየሁት ያለሁት ጫፍ ጋር ነው እንትን ያልኩት እንጂ አሁንም ሙዚቃን እየተለማመድኩ ነው ብቻ ወደፊት ከዚህ በላይ ሰርቼ ዓለም ላይ መድረስ የምፈልግበትን ሙዚቃ እየተለማመድኩኝ እንጂ
እኔ ስራ ነው ብዬ እንደዘፋኞች አልወጣሁም ገና እየተለማመድኩ ነው ትላንትናም ከናንተ ጋር እየተለማመድኩ ነበር ስለዚህ ቪዲዮ ስራ እስቲ ንገረን አሁን እየሰራ ያለው አው እንትን ቤቢ የሚባል ልጅ አለ የርግባ ሞራን የሰራው ልጅ እሱ በሰባት ካሜራ የታጀበ እና ድምጽ ቀረጻ ጋር ጭምር መጥቶ ገብቶ ቀረጻውና ማታ ዋናውን በመቋሚያ የቆመውን ካሜራ አምጥቶ አሳየኝና የተወሰነውን ሳይው ደስ ይላል እና ሙሽራ ይዛለ ያለ ማዶ ስለ አባይ ያጥቀነቀንኩት ይዛለ ያለ ወንድም ጋሼ የሚል አለ አዳዲስ ሙዚቃዎች አሉ በቀደም ትላንት እንደተጫወትኩላችሁ ሌሎች ምርቃቶችም አሉ ጃሉድ ስለ ሙዚቃዎቹና ስለ ስራዎቹ ይህንን ሲናገር ማኔጀሩና በአገራችን ያሉ ኮሜዲያን እንዲሁም ሌሎች አርቲስቶችን በማበረታታት የሚታወቀው ኢሳቃል ኢንተርቴይንመንት ማኔጀር ዳይሬክተር እዮብ አለማየሁ ደግሞ ስለ ጃሉድ እንዲህ ነበር ያለው ጃሉድ እንግዲህ ወጣ ብሎ ለየት ብሎ የወጣ ልጅ ነው መጀመሪያ ተሰማው ሬዲዮ ላይ ነበር የሰማሁት ዘፈኑ እንደሰማሁት ውስጥ የሆነ ነገር አደረክ ማለት ወሰንኩኝ ትክክለኛ ነገር እንደሚሆን ፈልጌ ማናገርኩት በዛ መሰረት ነው የጀመርኩት ከዛ ቀን ጀምሮ እስካሁን ድረስ ሙዚቃውን ስለወደድኩትና ስለወጣብኝ ስለተለየብኝም ነው አብሬ ያለሁት ከዛ ከተናገርን በኋላ ያው እስካሁን እንግዲህ ቱር ላይ ነን የምንገኘው ምን ይመስል ነበር ጉዟችሁ እስካሁን ድረስ ያው ውጣ ወረድ አለው የተለያዩ ችግሮች አሉበት ግን እስካሁን በሰክሰስ እየሄደ ነው ሰውን በጥሩ እየተቀበለን ነው እስካሁን በመንሄድባቸው ቦታዎች በሙሉ እግዚአብሔር ይመስገን ጥሩ ነው ያለው በመጨረሻ ለethiofiddle.com ቴሌቪዥን ተከታታዮች ምን ትላቸዋለህ ነበር ለጃሉድ ያቀረብነው ጥያቄ አጠገቤ ቴዎድሮስ ታደሳል በጣም ካቅም በላይ ወደዋለሁ በቅርብ አልበም ለቃለሁ ብሎኛል ሁለት ሲዲ ነው ብሎኛል እሱን መስማት ፈልጋለሁ ጤና ይስጥልኝ ቴዎድሮስ ታደሰ አልበም ሊያወጣ ነው ቴዎድሮስ ታደሰ ማለት ደግሞ ያራሱ ቴዎድሮስ ታደሰ ነው ጠብቁት በጣም እናመሰግናለን እሺ Hey,